ስለዚህ የእግር እብጠት ማለት ምንድነው? በመጀመሪያ ወይም ደግሞ ሌግ ስዌሊንግ የምንለው በህክምና ደግሞ ኤደማ ብለን የምንጠራው አርትራይተስንም በተጨማሪ ከሰራንባቸው ቪዲዮዎች ላይ በዋነኝነት አሊፋ ባህላዊ ህክምና የሚሰጠውን ስለ ሚሽካት መድኃኒታችን አጠቃቀሙን ነግራችኋለሁ። እንግዲህ አንዳንድ የምንወስዳቸው መድኃኒቶች ፔሪፌራል ኤደማ ወይም ደግሞ የእግር እብጠትን ሊያስከትሉ ይችላሉ። ስለዚህ የመጀመሪያው የምናየው ምንድነው? እብጠቱን የሚያመጡ መድኃኒቶችን አንዳንድ ላሳወቃችሁ ማለት ነው። የደም ግፊት የምትወስዱ በተጨማሪ ደግሞ ሰዎች የልብ መድኃኒቶች የምትወስዱ እንደ ካልሽየም ቻናል ብሎከርስ የምንላቸው መድኃኒቶች እንደ አምሎዲፒን የምትወስዱ ታካሚዎች ካላችሁ ይሄ ኮመንሊ ሪፖርት የተደረገ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከባለፈው ቪዲዮአችን ከሰራ ነው የሚጥል በሽታን ወይም ደግሞ አርትራይተስንም በተጨማሪ ከሰራንባቸው ቪዲዮዎች ላይ በዋነኝነት አሊፋ ባህላዊ ህክምና የሚሰጠውን ስለ ሚሽካት መድኃኒታችን አጠቃቀሙን ነግራችኋለሁ። እንግዲህ በጠየቃችሁት መሰረት ኮሜንት ሴክሽን ላይ ባገኘናቸው ጥያቄዎች መሰረት አጠቃቀሙን ንገሩን። እንዴት ነው አፕላይ ማድረግ ያለብን? ምን አይነትስ የጎንዮሽ ጉዳቶች አሉት? ሚሽካትን ደግሞ ለምን ያህል ጊዜ እንጠቀማለን? ኢፌክቱንስ ከምን ያህል ጊዜ በኋላ እናየዋለን የሚለውን እናያለን። በዛሬው ርዕሳችን ወይም ደግሞ የጉዳያችን ላይ ግን ሚሽካት በተጨማሪ ለእግር እብጠት ወይም ደግሞ ስለ ሌግ ስዌሊንግ ወይም ደግሞ ኤደማ ስለምንለው አንድ ላይ አያይዘን አንዳንድ ነገር እላችኋለሁ። ስለዚህ የእግር እብጠት ማለት ምንድን ነው? በመጀመሪያ ወይም ደግሞ ሌግ ስዌሊንግ የምንለው በህክምና ደግሞ ኤደማ ብለን የምንጠራው በሰውነታችን ክፍሎች ውስጥ ቲሾቻችን ላይ የሚቀሩ ወይም ደግሞ ፈሳሾች ተከማችቶ በሚቀርበት ጊዜ የሚፈጠር ነው። እንግዲህ ኤደማ በጣም ብዙ አይነት ኤደማዎች አሉ። ግን ለዛሬ እግር ላይ ለሚፈጠር ወይም ደግሞ የእግር እብጠትን ላይ ያተኮረ ውይይት ይኖረናል ማለት ነው። ስለዚህ የመጀመሪያው ምንድን ነው? እንደዚህ አይነት እብጠቶች በብዙ አይነት ምክንያቶች ሊፈጠሩ ይችላሉ። ለምሳሌ የልብ ታማሚ ከሆነን፣ የኩላሊት ህመሞች ካሉብን፣ እንዲሁም ደግሞ ከጡንቻዎች ጋር የተገናኙ ብዙ አይነት ችግሮች ካሉ በነሱ ሊመጣ ይችላል። ስለዚህ ሌግ ስዌሊንግ ወይም ደግሞ ሌግ ኤደማ የምንለው በብዛት ዋና ዋና የሚታዩ ምልክቶች ምንድን ናቸው? እግራችን ላይ ወይም ደግሞ ቁርጭምጭሚቶቻችን አካባቢ እብጠት ሊኖር ይችላል። ለማሳከክ ሊኖር ይችላል። ቆዳው ደግሞ አንጸባራቂ አይነት ቆዳ ሊኖረን ይችላል ማለት ነው። ስለዚህ እንደዚህ አይነት ምልክቶች ካየን ሌግ ኤደማ ወይም ደግሞ ሌግ ስዌሊንግ እንለዋለን። በተጨማሪ ደግሞ ይህ አይነት ኤደማ ወይም ደግሞ እብጠት እግሮቻችን ወይም ደግሞ ቁርጭምጭሚቶቻችን አካባቢ እጃችንን ጫን ስንለው እንዲሁም ደግሞ ከለቀቅነው በኋላ በትንሽ ያክል ሰከንዶች እዛው ይቀራል ማለት ነው። ይሄ ፒቲንግ እንለዋለን። ፒቲንግ ኤደማ እንለዋለን። ሞር ፊዚዮሎጂካልም አናቶሚካልም ብዙ አይነት ኤክስፕላኔሽኖች አሉት። ብዙ አይነት ኤደማዎችን በግሬድም ማየት እንችላለን። የማወቅ ፍላጎትም ካላችሁ አስቀምጡልኝና አሳውቃችኋለሁ። ግን ለእናንተ አሁን እንደ ጄኔራል እውቀት የሚጠቅማችሁ የሌግ ኤደማ ወይም ደግሞ ሌግ ስዌሊንግ የምነው የእግር እብጠት እነዚህ አይነት ዋና ዋና ምልክቶች አሉ። ስለዚህ በዋነኝነት የእግር እብጠት ቁርጭምጭሚት ላይ የሚከሰት እብጠት፣ ቆዳው ደግሞ የማበጥ እንዲሁም ደግሞ ማንጸባረቅ፣ ማሳከክ አይነት ነገሮች ካያችሁ ችላ ልትሏቸው አይገባም ማለት ነው። ስለዚህ እንደዚህ አይነት እብጠቶች ከህክምናው ስናይ ብዙ አይነት መነሻዎች አሉት። በብዙ አይነት ክሮኒክ ኢልነሶች ሊመጡ ይችላሉ ይሄ እብጠት። በተጨማሪ ደግሞ ምን አይነት መድኃኒቶች ደግሞ አንዳንድ የምንወስዳቸው መድኃኒቶች ፔሪፌራል ኤደማ ወይም ደግሞ የእግር እብጠትን ሊያስከትሉ ይችላሉ። ስለዚህ የመጀመሪያው የምናየው ምንድን ነው? እብጠቱን የሚያመጡ መድኃኒቶችን አንዳንድ ላሳወቃችሁ ማለት ነው። የደም ግፊት የምትወስዱ በተጨማሪ ደግሞ የልብ ህመም ያለባችሁ ሰዎች የልብ ህመም መድኃኒቶች የምትወስዱ እንደ ካልሽየም ቻናል ብሎከርስ የምንላቸው መድኃኒቶች እንደ አምሎዲፒን የምትወስዱ ታካሚዎች ካላችሁ ይሄ ኮመንሊ ሪፖርት የተደረገ ነው። እግር ላይ እብጠት ልታዩ ትችላላችሁ ማለት ነው። እዚሁ ላይ ደግሞ ቤታ ብሎከርስ የምትወስዱ ታካሚዎች የልብ ህመም ወይም ደግሞ የግፊትም ህመም በተጨማሪ የምትወስዱ ከሆነ ቤታ ብሎከርስ እግር እብጠትን ሊያስከትል ይችላል ማለት ነው። ሁለተኛ ደግሞ የምናየው የስኳር ህመም ያለባቸው ሰዎችን እናያለን። እዚህ ጋር በዋነኝነት ኢንሱሊን ኢንጀክትድ ኢንሱሊን የምትወስዱ ከሆነ ብዙ ጊዜ የሶዲየምን ክምችት ሊፈጠር ስለሚችል እብጠትን ልናስተውል እንችላለን፣ የስኳር ታማሚዎች ላይ ማለት ነው። አጌን ፓዮግሉታዞን እና
ሮዝ ግሉታዞን የሚባሉ ለአይነት 2 የሚታዘዙ የስኳር አይነቶች ናቸው። እነዚህም በጣም ህመም በተጨማሪ ምንድነው እግር ላይ እብጠት ሊያስከትሉ ይችላሉ ማለት ነው። ሌላኛው ደግሞ የህመም ማስታገሻዎች የምትወስዱ በተደጋጋሚ የህመም ማስታገሻዎች የምትወስዱ እንደ አይቡፕሮፌን እና ሌላኛው ደግሞ መድኃኒቶች የምትወስዱ ኢንሴዶችን non-steroidal anti-inflammatory drugs የምትወስዱ ይህም በተደጋጋሚ ምን ያመጣል? የኩላሊታችንን አቅም ወይም ደግሞ የማጣራት ሂደቱን ስለሚያቀዘቅዘው እብጠትን ሊያስከትልብን ይችላል ማለት ነው። ስለዚህ በጣም ጥንቃቄ ማድረግ ይኖርብናል የህመም ማስታገሻው የምትወስዱ ሰዎች ማለት ነው። ሌላኛው ኮርቲኮስቴሮይድስ ወይም ደግሞ ስቴሮይድስ የምንላቸው ለረጅም ጊዜ እነዚህ አይነት ነገሮች የምትወስዱ ለአለርጂ ሊሆን ይችላል፣ ለቁስል ሊሆን ይችላል፣ አጠቃላይ ህመም ማስታገሻዎች ሊሆን ይችላል። እነዚህ አይነት ስቴሮይዶች ፎር ሎንግ ተርም ከተወሰዱ ሊያስከትሉ የሚችሉት እብጠት ይኖራል ማለት ነው። ስለዚህ እነዚህንም አንድ ላይ ማየት እንችላለን። በተጨማሪ የነርቭና የአእምሮ ህመምተኞች ካላችሁ ደግሞ እንደ ጋባፔንቲን የምትወስዱ ሰዎች እና ፕሬጋባሊን የምትወስዱ መድኃኒቶች ካላችሁ ሰዎች ካላችሁ እነዚህ መድኃኒቶች እብጠትን ያስከትላሉ። ፎር ኒውሮፓቲ ወይም ደግሞ ለነርቭ ህመም፣ አጠቃላይ ደግሞ ህመም ፋይብሮማያልጂያ ለምንላቸው ህመሞች አጠቃላይ እነዚህ ያስከትላሉ። ፔሪፌራል ኤደማ ሊያመጡብን ይችላሉ። ሌላኛው ትራዞዶን የምትወስዱ ታካሚዎች ካላችሁ ብዙ ጊዜ ይሄ የእንቅልፍ ማጣት እንዲሁም ደግሞ የመረበሽ የድብርት መድኃኒቶች ናቸው። ግን ይሄ ሬር ነው፣ ኮሜንሊ ሪፖርትድ አይደለም፣ ሬር ነው። ነገር ግን አንዳንድ ጊዜ ሊያስከትሉ ይችላሉ። ሪፖርትድ እስከሆነ ድረስ ላሳወቃችሁ በሚል ነው። በተጨማሪ ደግሞ ማኦ ኢንሂቢተርስ የምትወስዱ ታካሚዎችም ካላችሁ ይህም አሁንም በጣም ሬር ነው፣ ነገር ግን ሊያስከትሉ ይችላሉ ማለት ነው። ሌላኛው ፕራኒፔክሶል የሚባለው ግን በጣም እብጠትን ከሚያስከትሉ መድኃኒቶች ውስጥ አንዱ ነው። ስለዚህ ብዙ ጊዜ እንደውም ለረጅም ጊዜ የምትጠቀሙ ከሆነ ሃየር ዶዝ የምትወስዱ ከሆነ ዶዙ ደግሞ በጣም እየተጨመረ የምትወስዱ ከሆነ ፋይናሊ ምን ያስከትላል? ፔሪፌራል ኤደማ ሊያስከትል ይችላል ማለት ነው። ስለዚህ እዚህ ጋር የምሰጣችሁ በጣም አሳሳቢ የሆነ ምክር ምንድን ነው? ማንኛውም አይነት መድኃኒቶችን ከወሰዳችሁ በኋላ የምናያቸው አድቨርስ ኢፌክት ወይም ደግሞ ሳይድ ኢፌክቶች ካያችሁ መድኃኒቶቹን በራሳችሁ ማቋረጥ የለባችሁም ማለት ነው። እንደ አሊፋ ባህላዊ ሕክምና እነዚህ አይነት ታካሚዎች ወይም ይህንን መድኃኒት የሚወስዱ ታካሚዎች በሚመጡበት ጊዜ የምንሰጣቸው አንደኛው የምክር አገልግሎት ምንድን ነው? መድኃኒቶቻችን እንዳያቋርጡ ባሉበት እንዲሄዱ፣ ነገር ግን ያሉትን የጎንዮሽ ጉዳቶች ወይም የመድኃኒቶቹ አድቨርስ ኢፌክቶች ወይም ደግሞ ያለውን ህመም አጠቃላይ ለመቀነስ እኛ በራሳችን ህክምና እንደምናደርግ ብዙ አይነት ህክምናዎች አሉ በአሊፋ። ቶፒካል ትሪትመንት እንሰጣለን። በማንኛውም አይነት መድኃኒቶቻችን ህመሙን ማስታገሻ እንዲኖረው እናደርጋለን፣ ናቹራል በሆነ ወይ ማለት ነው። ስለዚህ ማስተላልፍላችሁ አንድ ምክር ምንም አይነት እነዚህን አይነት ውጤቶች ካያችሁ ወይም እብጠቱን ካያችሁ በኋላ በራሳችሁ ምንም አይነት መድኃኒት እንዳታቋርጡ። ምክንያቱም ያዘዘላችሁ የራሳችሁ ሐኪም ነው። ፕሮፌሽናልስ ያስፈልጉናል ማለት ነው። ለነዚህ እዛው ሐኪማችሁ ጋር ሄዳችሁ በማማከር ዶዝ የሚቀነሱ ከሆነ እንዲቀንስላችሁ፣ ሌሎች ደግሞ አማራጮች ወይም ደግሞ አልተርኔቲቭ ትሪትመንቶች ካሉ እነሱ እንዲያደርጉላችሁ፣ ትሪትመንት ፕላነው አዲስ የሚያዘጋጁላችሁም ከሆነ እንደዛው፣ መድኃኒትም አስፈላጊ ከሆነ መቀየር ካለበት እዛው ከሐኪሞቻችሁ ጋር ነው መጨረስ ያለባችሁ እንጂ እነዚህ መድኃኒት ከወሰድኩ በኋላ ነው እግሬ ያበጠው የሚል አይነት ነገር ይዛችሁ መድኃኒት ማቆም የለባችሁ ማለት ነው። ስለዚህ ይህንን ካልኳችሁ እስኪ ወደ አሊፋ ባህላዊ ሕክምና ደግሞ በምትመጡበት ጊዜ በሕክምናው ምንም ለውጥ ካላገኛችሁ አሊፋ ባህላዊ ሕክምና አንዱ ባለፈው ቪዲዮችን ላይ ሰርተን ነበረ። ይሄኛው ነው ሚሽካት የሚባለው መድኃኒታችን። በፓውደር መልኩ ነው የተዘጋጀው። የምትጠቀሙት ቶፒካል ነው፣ ከላይ ነው ቆዳችን ላይ በመቀባት ነው የምንጠቀመው። ስለዚህ እብጠቱ በደንብ አድርጎ የሚያስተካክል መድኃኒታችን ነው። ይሄ ሚሽካት በጣም ብዙ አይነት ለብዙ አይነት ህመሞች የምንጠቀመው ነው። አንዱ ሌግ ስዌሊንግ ወይም ደግሞ ለእግር እብጠት፣ ጉልበት ላይ ለሚኖር ህመም፣ ወገብ ላይ ለሚኖር ህመም እንጠቀመዋለን። ባለፈው በሰራንላችሁ ቪዲዮ ደግሞ ለኤፒሌፕሲ እንዲሁም ደግሞ ለአርትራይተስም ጥቅም ላይ የሚውል መድኃኒታችን ነው። በጣም ኢፌክቲቭ የሆኑ ቶፒካል ትሪትመንት የሚሰጥ መድኃኒት ነው። ስለዚህ የምትጠቀሙት ምንድን ነው? ይሄንን የፈላ ውሃ ታዘጋጃላችሁ። ለብ ባለ ውሃ ካዘጋጃችሁ በኋላ
እስከ ስቲከሩ ድረስ ነው የምትሞሉት ማለት ነው። ስለዚህ እኛ ጋር ያው አሁን ላይ ለማሳየት ያክል ለብ ያለ ውሃ አዘጋጅተናል። እዚህ የምታደርጉት እዚች ስቲከሯ እስካለችበት ድረስ ውሃ ትሞላላችሁ ማለት ነው። ስለዚህ ውሃ ከሞላችሁት በኋላ ስቲከሩ ድረስ ነው የምትሞሉት። ይህንን በደንብ አድርጋችሁ ታደባልቁታላችሁ። በመነቅነቅ በደንብ አድርጋችሁ ትደባልቁታላችሁ። ስለዚህ እኛ ወይም ደግሞ አሪፋ ባህላዊ ሕክምና ስትመጡ በምታሳዩት ምልክት እኛ በምናዛችሁ መሰረት ቶፒካሊ ነው የምትቀቡት ማለት ነው። ስቲከሩን እዚህ ድረስ ከሞላችሁ በኋላ ምንድነው እግር እብጠት ከሆነ ያላችሁ እግራችሁን በመቀባት ከላይ ደግሞ በፌስታል ታደርጉታላችሁ። አጠቃቀሙ ይሄ ማታ ላይ ብትጠቀሙ ጠዋት ላይ አሪፍ የሆነ ሪላክስ የማድረግ ወይም ደግሞ እዛ ላይ ህመሙ በደንብ ሪሊፍ ታገኙበታላችሁ ማለት ነው። ስለዚህ ይህን ታደርጋላችሁ። ጭንቅላት ላይ የሚታዘዝ ከሆነ ባለፈው እንዳልነው ለኤፒሌፕሲ፣ የማይግሬን ሄዴክ፣ ለተለያዩ ጭንቅላት ላይ ያሉ ራስ ምታትም ላይ ሊሆን ይችላል። እዚህ ላይ ጭንቅላታችን ላይ አፕላይ የምናደርገው ነው። ደን ፌስታል አድርገንበት ነው የምንተኛው። ጠዋት ስንነሳ ደግሞ አንስተን መተጣጠብ እንችላለን ማለት ነው። ሚሽካትን በምትጠቀሙበት ጊዜ ምን ልታዩ ትችላላችሁ? አንዳንድ ሰዎች ላይ የቆዳ ሽፍታ ሊኖረው ይችላል። ይሄ አንዱ የመድኃኒቱ የጎንዮሽ ጉዳት ስለሆነ ያን ያህል የተባባሰ ወይም ደግሞ ሲቪየር የሆነ ራሽ አያመጣም ወይም ደግሞ ሽፍታ አያስከትልም። ስለዚህ የምታደርጉት ምንድን ነው? እዚሁ እኛ ጋር አንድ ቀን ወይ ከአንድ ቀን እስከ 3 ቀን ድረስ ነው ሽፍታው ሊኖር የሚችለው። የተባባሰ የሆነ ሽፍታ ካለባችሁ ግን እኛ እዚሁ አሪፋ ባህላዊ ሕክምና ላይ ያለ ኦይል አለን። ስለዚህ አናጅ ሚል ኦይል አለን። እሱን ደግሞ ትቀባላችሁ ማለት ነው። ይህም ጥሩ የሆነ ሪሊፍ የምታገኙበት ነው። ስለዚህ ለዛሬ ሚሽካትን በዚህ መልኩ እንጠቀማለን። ስለዚህ ተመልካቾቻችን ስለ ሚሽካት አጠቃቀም ባለፈው በጠየቃችሁት መሰረት ይህን ይመስላል። በጣም ቀላል እንዲሁም ደግሞ ኤፌክቲቭ ነው። ይህንን ቢያንስ 15 ቀን ድረስ ወይም ደግሞ 7 ቀን ድረስ ከተጠቀማችሁ በኋላ ጥሩ ለውጥ የምታሳዩበት ይሆናል ማለት ነው። በቀጣይ ደግሞ የተለያዩ መድኃኒቶቻችንን ከተለያዩ ህመሞች ጋር እንዴት አድርገን መጠቀም እንችላለን የሚለውን በሰፊው ይዤላችሁ እመጣለሁ። ሀሳቦቻችሁን፣ አስተያየቶቻችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልን። ምን ይሻሻል፣ ምን እንዲጨመረላችሁ ትፈልጋላችሁ፣ አዳዲስ ስራዎችን እንዴት አድርገን ይዘንላችሁ እንምጣ የሚለውን ኮሜንት ሴክሽን ላይ አጋሩን። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።